የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 14 መጀመሪያ አጠገቤ የነበረው ሰው ተመልሶ መጥቶ ከወንበሩ ጫፍ ላይ ተቀመጠና ወደኔ እየተመለከተ ፈገግ በማለት የማግባባት ፊት ካሳየኝ በኋላ ከየት ነው የመጣኸው ብሎ ጠየቀኝ። እንዲህ አይነት ጥያቄ የሰላምም የጨዋታ ፍለጋም ሊሆን ይችላል። እኔ ግን ደስ አልልህ አለኝ። ከወሎ ሮቢት አልኩት። አሃ ወሎ ሮቢት አለና ዝም አለ። የተጠራጠረኝ ስለመሰለኝ አንድ አስተማሪ ወንድም ነበረኝ፣ እሱን ፍለጋ ነው የመጣሁት አልኩኝ ሳይጠይቀኝ። የኔን መልስ ችላ ብሎ ባሻገር ያለውን ጓደኛውን ማነጋገር ጀመረ። ሰሞኑን እዚህ አካባቢ እኮ የብርሃነ መስቀል ሰዎች ተይዘዋል ይባላል አለው። እውነትህን ነው? መቼ ነው ባክህ ብሎ ጠየቀው። ሰሞኑን አለውና ወደ እኔ ዞር አለ። ሰምተሃል ወይ ይሆን አንተም የነርሱ ነህ ለማለት ይሆን አልገባኝም። እንዳልሰማ ሰው በዝምታ አሳለፍኩት። እሱ ግን በዋዛ ሊለቀኝ የፈለገ አልመሰለም። አልሰማህም እንዴ አለኝ ተኮር አድርጎ እየተመለከተኝ። እኔ እንጃ ምንም አላውቅም አልኩት። መልሴን ስላሳጠርኩት ወይም ከፊቴ የጠረጠረው ነገር ይኖር ይሆን አልገባኝም። ቅድም በሐሳብ ተመስጬና የነበርኩበትን ዘንግቼ በላብ ተጠምቄ ሳለቅ ሳይቶኝ ይሆን እንዴ ጠረጠረኝ ብያሰብኩኝ። የመንግሥት ነጭ ለባሽም ሊሆን ይችላል። ብቻ በሁኔታው ምቾት እንዳልተሰማኝ እሱም ሳይገባ አልቀረም። የኔ አነጋገር አላጠግብ ብሎት ቅር እንዳለው ያስታውቃል። ያ ሰው ችግር ይፈጥርብኛል ብዬ ፈርቼው ነበረ። ሰውየው ከጓደኛው ጋር ሲነጋገር እንደተረዳሁት የጭነት መኪና ያለው ይመስለኛል። የመጣውም መኪናውን ለመከታተል እንደሆነና ማይጨው ላይ እንደሚወርድ ለጓደኛው ሲነግረው የሰማሁት መስሎኝ ነበረ። እርሱ ግን አሁንም ከኛው ጋር እየሄደ ነው። ጓደኛው ማይጨው ለምን እንዳልወረደ ሲጠይቀው መኪናው አልፎ መሄዱን ስለሰማ እየተከተለው እንደሆነ ነበር የመለሰለት። የጓደኛውን ጥያቄ ከመለሰ በኋላም ቀስ እያለ ወደ እኔ ዞሮ ሊያነጋግረኝ ደጋግሞ መሞከሩን አስታወስኩኝ። እኔ ደግሞ ሆን ብዬ የምሰጠው አጭር መልስ ብቻ ነው። አንዳንዴም አዎን ወይም አይደለም ለማለት አንገቴን እያወዛወስኩ በምልክት ብቻ መልስለታለሁ። የሚያደርገው ግራ ሲገባው ይተወኝና እንደገና ወደ ጓደኛው ይዞራል። ደግሞ አርዕስቱን ለውጦ ስለ ወያኔ ማውራት ጀመረ። ሰሞኑን እኮ የደርግ ተጋዳዮች ሰሮ ላይ በደርግ ጦር ላይ ከባድ ጉዳት አደረሱ አለ። እውነትህን ነው አለ ጓደኛው። ለወሬ ጉጉት ኖሮት ሳይሆን እንዲሁ መልሱን በመጠበቅ እየተመለከተው እንደሆነ ስላየ ብቻ ነበር የተናገረው። ይህንን ስሰማ ይሄ ሰውዬ ማንነቴን ጠርጥሮ ለማወጣጣት በአዲስ አቅጣጫ እየመጣ ነው አልኩ በልቤ። የወያኔ አባል መሆኔን ማወቅ እንደፈለገ ገብቶኛል። ሌላ ችግር ውስጥ ሳይከተኝ በጊዜ ለመላቀቅ መቀሌ ከመድረሳችን በፊት ለመውረድም አስቤ ነበረ። መንገድ ላይ ወርጄ ግን የትገባለሁ ከእርሱ ጋር እንዲሁ እንደተፋጠጥን ሳላውቀው መቀሌ መዳረሻ ላይ የሚገኘው ካምፕ ደርሰን ለፍተሻ ቆምን። ከማይጨው በኋላ ለፍተሻ የቆምነው መቀሌ መግቢያ ላይ ነበረ። ከማይጨው የፍተሻ ተሞክሮዬ ትምህርት ስላገኘው መቀሌ ፍተሻ ጣቢያ ላይ ከመኪና አልወረድኩም። ፍተሻው የሚመለከታቸው ከተማ ቀመስ መንገደኞች፣ አጠገቤ ሆኖ ይጨቀጭቀኝ የነበረ ሰውዬና
ያ አውቶቡስ ውስጥ የተግባባው ጓደኛው እየተንሾኳሸኩ ከመኪና ወረዱ። እኔ ግን ያው እንደ ገበሬ ስለለበስኩ ባለፈው ፍተሻ ላይ እንደገጠመኝ ግማታም የሚል ጸያፍ ቃል እንዳይመጣብኝና ፍተሻው እንደኔ አይነቱን ባላገርና ሴቶችን ስለማይመለከት ከተቀመጥኩበት አልተንቀሳቀስኩም። ሆኖም ሰውየው ከሩቅ እየታየኝ ስለነበረ በአይን እየተከታተልኩት ነው። የወረዱት መንገደኞች ተመልሰው ቦታቸውን ከያዙ በኋላ መኪናው እንደገና ሞተሩን አስነስቶ ጉዞ እስኪጀምር ድረስ እፎይታ አላገኘሁም ነበረ። ያ ጨቅጫቃ ሰውዬም በደባልነት ተቀምጦበት ወደ ነበረው ወንበር ተመልሶ ሄዷል። ሐሳቡን ከኔ ላይ አንስቶ አጠገቡ ካሉት ሰዎች ጋር ማውራት ጀምሯል። ለማዘናጋት የፈጠረው ዘዴ ከሆነም ችግርም እንኳ ቢያመጣ መቀሌ አውቶቡሱ ሲቆም የሚመጣ ነው የሚሆነው። ከፍተሻው በኋላ ብዙም አልቆየንም። አውቶቡሱ በጥቂት ደቂቃዎች ውስጥ መቀሌ አውቶቡስ ጣቢያ ገብቶ ቆመና ተሳፋሪዎቹ መውረድ ጀመሩ። ገልመጥ ብዬ ሰውየውንና አካባቢውን ተመለከትኩና ወደ መጨረሻ ከቀሩት መንገደኞች ጋር ተቀላቅዬ ወረድኩኝ። መቀሌንም እንደ ሌሎቹ ከተሞች ሁሉ ለመጀመሪያ ጊዜ ማየቴ ነበረ። አውቶቡስ ተራ ውስጥ ሆኜ አዱሊስ ሆቴል የሚል ጽሑፍ ይታየኛል። ወደዚያ በመሄድና ባለመሄድ መሃል ሳመነታ በግቢ ውስጥ ያሉ ቦዘኔዎች ሽርጤን ለማየት የፈለጉ ይመስል ከበውኝ ጎነታትሉኝ ጀመረ። ባላገርነቴን አይተው መቀለጃ ሊያደርጉኝና ሊስቁብኝ ፈልገዋል፣ ወይም ደግሞ ገንዘብ ሊሰርቁኝ እያመቻቹኝ ነበረ። በያዝኩት ረዥም በትር ለማስፈራራት ስሞክር እየተሳሳቁ ይበተኑና እንደገና ተመልሰው ይከቡኛል። በመጨረሻም ግቢ ውስጥ በጥበቃ ላይ የነበሩ ሚሊሻዎች ደረሱልኝ። ባላገር አይታችሁ አታውቁም? ዞር በሉ ሲሏቸው ተበታተኑ። መቀሌን ስለማላውቃት ከአውቶቡስ ተራው ወጥቼ በየት አቅጣጫ መሄድ እንዳለብኝ ገና አልወሰንኩም። እግሬ በወሰደኝ አንዱን መንገድ መርጬ ጉዞዬን ቀጠልኩኝ። የሄድኩበት መንገድ ግን አንድ በወይን ተክል ቅጠሎች የታጀበ ግቢ አጠገብ ሲደርስ ቆመ። ግቢው በወታደሮች የተከበበና በመትረየስ የሚጠበቅ ነበረ። ልቤ ድው ድው አለብኝ። አስፈሪውን ግቢ ወደ ግራ በኩል ትቼ በፍጥነት በመታጠፍ ስሄድ መንታ መንገድ ላይ አወጣኝ። ዞር ስል በአንዱ አቅጣጫ ትልቅ የመኪና መንገድ ታየኝ። ትንሽ ተንፈስ አልኩኝ። አውራ መንገዱን ይዤ ወደፊት መጓዜን ቀጠልኩኝ። ከትንሽ ጊዜ በኋላ ከተማውን ለቅቄ እየወጣው መሆኔን በግራና በቀኝ ያሉ መስኮች ነገሩኝ። ገጠር ውስጥ በመግባቴ ሕይወቴ ከአደጋ እየራቀ መሄዱ ተሰምቶኝ እፎይ ስል ረሃብ ይሞረሙረኝ ጀመረ። ገረመኝ። በስጋት ውስጥ በነበርኩባቸው ደቂቃዎች ውስጥ በፍጹም ያልነበረ ረሃብ ከየት መጣ ሳልለው ሲያንገበግበኝ መሳቅም አሰኘኝ። ምግብ ወሎ ሮቢት የበላሁ ነኝ። መቼም የገጠር ሰው አይጨክንም ብዬ አሰብኩኝና አቅራቢያዬ ሰው ባገኝ ብዬ አካባቢውን አማተርኩኝ። አንዲት ሴት በራቸው ደጃፍ ላይ ጎንበስ ብለው የሆነ ነገር ሲያገላብጡ አየው። ሳላመነታ ጠጋልኩና ማደሪያ የሌለኝ ለአገሩ እንግዳ ነኝ ብዬ ገና ንግግሬን ሳልጨርስ ቀበል አድርገው አነጋገርህ ግን እንዳለባበስህ ገበሬ አይመስልም አሉኝ። ከዚያም ትኩር ብለው ሲያዩኝ ቆዩና ግራ ቀኛቸውን ካጣሩ በኋላ ወደ ጆሮዬ ጠጋ ብለው እዚህ አካባቢ ነጭ ለባሾች አሉ፣ እንዳንተ አይነቱን ጸጉረ ልውጥ ካገኙ ይዘው ወደ ወይኒ ቤት ነው የሚወስዱት አሉኝ። ወይኒ ቤት ያሉት ቀደም ሲል ያለፍኩት የሚጠበቀው ግቢ እንደሆነ ገመትኩኝ። ደጃፉ ደርሼ እጃቸው ውስጥ አለመግባቴ ተአምር ነው ብዬ አሰብኩኝ። ሴትየዋ ማስጠንቀቂያውን ነግረውኝ ለራሳቸውም ለመጠንቀቅ እየፈለጉ እንደሆነ ስለታወቀኝ ወደ ቤት እንድገባ ሲጋብዙኝ ገረመኝ። ቀልጠፍ ብዬ ወደ ውስጥ ገብቼ አረፍ እንዳልኩኝ
ትኩስ እንጀራ አምጥተው ነጠላዬ ላይ ያስቀመጡልኝና በላሁን እንዳይዙህ ቶሎ ከዚህ አካባቢ ጥፋ አሉኝና ቀድመው ወጥተው አካባቢውን ተመለከቱና እንደወጣ ምልክት ሰጡኝ። እኔ አመስግኛቸው ሲሄድ እሳቸው ደግሞ በጪስ የሞጨሞጩ አይኖቻቸውን በመዳፋቸው ጀርባ እያሻሹ ያሰፉት እንጀራ እንዳይቃጠልባቸው እየተቻኮሉ ተመልሰው ገቡ። አደጋ ላይ መሆኔ ተሰምቶኛል። ፈጥኛ አካባቢውን መልቀቅ እንደሚያስፈልገኝም እርግጠኛ ነበረ። የሚሄደው ግን እግሬ ወደ መራኝ የውር ድንብሬን ነበረ። መድረሻዬን ለመገመትም ሆነ አቅጣጫዬን ለማስተካከል የሚያስችለኝ ሁኔታ አልነበረም። በዚህ ሁኔታ የተከተልኩት መንገድ ወዳልተጠበቀ ጫፍ ወስዶኝ ከወንዝ አፋፍ ላይ አደረሰኝ። ወንዙ የሚወርደው በትልቅ ገደል ላይ ነው። መሻገር የማይታሰብ ነበር። በመጣሁበት መንገድ ተመልሼ በመጀመሪያ ሳልፍ ወዳየሁት አንድ ቤተ ክርስቲያን ውስጥ ለማደር ወስኜ ወደዚያው አመራው። ጥርጣሬ ከፍተኛ ስለነበረ ማንንም ሰው ለመጠየቅ አልደፈርኩም። ቤተ ክርስቲያኑን ከማግኘቴ በፊት ግን አንድ ጅምር ቤት በማየቴ ሐሳቤን ለወጥኩኝ። በቤቱ አጠገብ አጠና፣ ድንጋይ፣ ለመምረጊያ የተዘጋጀ ጭቃ እንዲሁም ሌሎች ለግንባታ የሚሆኑ የተለያዩ ነገሮች እዚያና እዚህ ተበታትነው ይታያሉ። ሰራተኞቹ የሉም። ነገር ግን አካፋና ዶማ የመሳሰሉ የግንባታ መሳሪያዎቻቸው በቤቱ ውስጥ ተቀምጠዋል። እዚያ ጅምር ቤት ስደርስ ቀኑ መጨላለም ጀምሮ ነበረ። ከዚያ በኋላ ሰራተኞቹ እንደማይመጡ እርግጠኛ ሆንኩኝና ገብቼ አንዱ ጥግ ቦታ መርጬ ለመተኛት ተመቻቸው። ከመተኛቴ በፊት ግን ሴትየዋ የሰጡኝ እንጀራ ትዝ አለኝ። በእርግጥ ረሃቤ ሁሉ ጠፍቷል። ቢሆንም ግን ለመብላት መሞከር እንዳለብኝ ያውቃለሁ። ደረቁን እንጀራ ቆረስ አድርጌ ወደ አፌ አስገባሁና ገና ማላመጥ ስጀምር ድምፅ የሰማሁ መሰለኝ። ማላመጤን አቁሜ ማዳመጥ ጀመርኩኝ። የተሰማኝ የጅቦች ጩኸት ነበረ። በአቅራቢያው ካለው ወንዝ የሚወጡ ጅቦች ናቸው ብዬ ገመትኩኝ። እውነትም የድምፁ አቅጣጫ ከወንዙ በኩል መሆኑ ያስታውቃል። በነጠላዬ የተቋጠረውን እንጀራ ወዲያ ጥዬ ጅቦቹ ከመጡ መከላከያ ለመስራት ወዲያ ወዲህ ማለት ጀመርኩኝ። ቤቱ መዝጊያ አልተገጠመለትም። ስለዚህ ውጭ ያሉትን ድንጋዮች ማምጣት አማራጭ የሌለው መፍትሄ ነበረ። ከአሁን ጅቦቹ ደረሱብኝ እያልኩኝ በመሳቀቅ ድንጋዮቹን እስከ ወገቤ ከፍታ ድረስ አደራርቤ በሩ ላይ ቆለልኩኝ። የጅቦቹ ድምፅ እየቀረቡ መምጣታቸውን ይነግረኛል። በዚያ ፍጥነት ግን አጠገቤ ይደርሳሉ ብዬ አልገመትኩም። ነገር ግን ወዲያውኑ ደርሰው ቤቱን ከበቡት። ጩኸታቸው ቤቱን ያነቃነቀው እስከሚመስለኝ ድረስ ከባድ ነበረ። የሰው ጠረን ሸቷቸው ሊሆን እንደሚችልና በየትኛውም ደቂቃ ድንጋዩን ሊገፉት እንደሚችሉ እየጠበቅኩኝ በፍርሃት ተጨነቅኩኝ። የጭንቅ ሌሊት ደግሞ አያልቅም። ሌሊቱን ሙሉ አይኖቼ ፈጠው ጅቦቹን እየተጠባበቅኩ አንዲት ደቂቃ እንኳን ለመተኛት አልቻልኩም። ወደ ሌሊቱ መገባደጃ ላይ ጩኸታቸው ቀነሰና ቀስ በቀስ ድምፃቸውም እየራቀ ሄደ። እፎይ ያልኩኝ። ከተቀመጥኩበት ጥግ ተነስቼ ውጭውን ተመለከትኩኝ። ማለዳው ለዓይን ገልጦ ወገግ ማለት ጀምሯል። ወደ ደጅ ወጣው። ሊያዘልቅ የሚችለውን የመንገድ አቅጣጫ ረጋ ብዬ ለማጣራት ሞከርኩኝ። ገና መንጋቱ ስለሆነ በአካባቢው ሰው አይታይም። የተሻለ አማራጭ የመሰለኝን አንደኛውን አቅጣጫ ይዤ ወደ ሰሜን በኩል ስሄድ የመኪና ድምፅ ሰማሁ። እርምጃዬን ፈጠን አደረግኩኝና ድምፁን ወደ ሰማሁበት ገሰገስኩኝ። ሳላስበውም አውራ መንገድ ላይ ደረስኩኝ። የወጣሁበት ቦታ የፍተሻ ኬላ መሆኑን ያወቅኩት ግን ተከታትለው የቆሙ መኪናዎችን ስመለከት ነበረ። የፍተሻውን ኬላ ወደ ግራ ትቼ በቀኝ በኩል ወደ በረሃው አቅጣጫ በሚወስደው መንገድ ሄድኩኝ። ውስጤ በአዲስ ተስፋ ተሞልቶ ከየት እንደመጣ ባላወቅኩት ኃይል እየገሰገስኩ እንደርታን አልፌ
ሐይቅ መሳህል ገባሁ። ወደ ወልዲያ ስንሄድ ያረፍንበት ቦታ ስለነበረ ገና ሳየው አስታወስኩት። ትክክለኛውን የመንገዴን አቅጣጫ ስላየሁት በራስ መተማመኔ ተመለሰልኝ። ውስጤም በደስታ ተሞላ። ተረጋግቼ ወደ ራሴ በመመለስ ይመስለኛል ሐይቅ መሳህል እንደገባው ረሃቡ አገረሸብኝ። ካልተመገብኩ ጉዞዬን መቀጠል አልችልም። ስለዚህ በቅርብ ወዳየሁት አንድ ሻይ ቤት ለመግባት ወሰንኩኝ። ልገባ ስል ግን ዮሐንስን አየሁት። ዮሐንስን ወደ ወሎ በሄድንበት ጊዜ ማይቸዋለሁ። ዮሐንስ ቀድሞ አዲግራትም እያለሁ የማውቀው ልጅ ነው። ልክ ሲያየኝ ወደ እኔ መጣና ይቅርታ አንተ ካህሳይ አይደለህም ብሎ ጠየቀኝ። በንግግርና አንገቴን በመነቅነቅም ጭምር አይደለሁም አልኩት። ግራ በመጋባት ትቶኝ ሄደ። እፎይ አልኩኝ። በቀላሉ በመገላገሌ ደስ ብሎኛል። ዮሐንስ ግን እንደገና ተመልሶ መጣ። አንተ ካህሳይ አብረሃ አይደለህም? እንዴት አይደለሁም ትለኛለህ? ባለፈው ወር እንኳ በዚህ በኩል አልፋችሁ አልነበረም ብሎ አጥብቆ ጠየቀኝ። አይዳዬ ይሄ ደግሞ ምን መዘዝ ሊያመጣብኝ ይሆን አልኩ ለራሴ። ከሄደ በኋላ በመመለሱ የሆነ ነገር አስቦ መሆን አለበት የሚል ጥርጣሬ ፈጥሮብኛል። ይሄ ሰውዬ አላውቅህም ሲሉት ዝም ብሎ አይሄድም። ምን ፈልጎ ነው እንዲህ አለቅ ያለኝ እያልኩኝ ከራሴ ጋር ተሟገትኩኝ። የሚፈልገው ነገር እንዳለ ቢገባኝም ምን ሊሆን እንደሚችል ግን መገመት አልሆነልኝም። ድሮ ሳውቀው በክፉ ሊያስጠረጥረው የሚችል ባህሪ አልነበረውም። በወቅቱ በተፈጠረው ሁኔታ ግን ሊለወጥ የማይችልበት ምክንያት ማግኘት አቃተኝ። ድንገት ለአደጋ ቢያጋልጠኝ ብዬ ለመዘጋጀት እየሞከርኩኝ ነበረ። በሐሳብ ውስጥ ሆኜ ለሁለተኛው ጥያቄ መልስ እንዳልሰጠሁት ትውስ ሲለኝ ፊቴን ኮስተርተር አድርጌ ልቆጣ ፈልጌ ነበረ። ነገር ግን ሁኔታውን ላለማክረር ብዬ በትሕትና የኔ ወንድም ተሳስተሃል፣ እኔ አንተ የምትለው ሰው አይደለሁም አልኩና በቆመበት ጥዬው ሄድኩኝ። እርሱ ግን አሁንም አልለቀቀኝም። እየተከተለኝ እንደሆነ በኮቴው ድምፅ ይታወቀኛል። ወደ ኋላ ዘወር ብዬ በግልምጫ አነሳሁት። አልሄደም። ከባድ ችግር ውስጥ እየገባው እንደሆነ ውስጤ እየነገረኝ ነው። የመጨረሻ ሙከራ ለማድረግ ቆም አልኩና አፍጥጬ እየተመለከትኩት የኔ ወንድም አላውቅህም፣ አታውቀኝም፣ እኔ አንተ የምትለው ሰው እንዳልሆንኩ ነገርኩ፣ ታዲያ ለምን አትተወኝም አልኩት። መልሴን እንዳልሰማ ችላ ብሎ እየጠየቅኩ ለሌላ ነገር አይደለም፣ ለራሳችሁ ጉዳይ ነው አለኝ። ካልፈለክ መሄድ ትችላለህ በሚል ስሜት ደንገጥ አልኩኝ። ምን እያለኝ እንደሆነ ለመገመት አእምሮዬን በፍጥነት እንዲያስብ እያስጨነቅሁት ነበረ። ለጥቂት ደቂቃዎች ሁለታችንም ዝም አልን። ብዙ እንድትጨነቅ አያስፈልግም። ቢንያም የሚባል ቁስለኛ ጓደኛችሁ እዚህ መደበቁን ልነግርህ ነው አለኝ። በጣም ደነገጥኩኝ። አይደለሁም ብዬ ካድኩትን ምን በማለት ጮኽኩኝ። ዮሐንስ የስሜቴን መለዋወጥ ሲመለከት ፈገግ አለ። ፈገግታው አናደደኝ። የቢንያምን ስም ስሰማ የታወሰኝ ሲቆስልም ከሐኪም ተክለ ብርሃን ጋር ጥለነው መሄዳችን ነበረ። አሁን ታዲያ የት ነው ያለው ብዬ ጠየቅኩት። ያለበትን ቦታ ላሳይህ አልና ከበፊቱ ለየት ባለ ስሜት ጠየቀኝ። ፈቃደኝነቴን ገለጽኩለትና ወዳለበት ቦታ ይዞኝ ሄደ። ቢንያምን ያገኘሁት ያለ ረዳት መንቀሳቀስ በማይችልበት ሁኔታ ላይ ነበረ። ቢንያም አለባበሴ ተቀይሮ ሲመለከት ችግር እንዳለ ገብቶታል። ምን እንደተፈጠረ ጠየቀኝ። ሁሉንም ነገር አጫወትኩት። ራሱ ያለበትን ሁኔታ ረስቶ በነገርኩት ታሪክ አዝኖ ያለቅስ ጀመረ። እርሱን ማጽናናት ቀላል አልነበረም። በኋላ ግን እንደምንም አረጋጋሁትና ስለ እርሱ ጉዳይ መነጋገር ቀጠልን። እንደ ተረዳሁት
ተክለ ብርሃን እዚያ ድረስ ይዞት መጥቶ ከዚያ ወዲህ ማጓጓዙ ስለቸገረው አንድ ቤት ውስጥ ደብቆት ወደ አሲምባ ሄዷል። አሁን ታዲያ እዚህ ጥለኸኝ ልትሄድ ነው ብሎ ጠየቀኝ ብዙ ከተጨዋወትን በኋላ። ወዲያውኑ አንድ ሐሳብ መጣልኝ። እዚሁ ቦታ ብዙ ስለቆየ ለደህንነትህ ጥሩ አይሆንም፣ ቦታ ብንቀይር ይሻላል አልኩት። እዚያው ሐይቅ መሳሃል ውስጥ ፊት አውራሪም ኡዝ የሚባሉ ወደ ወያኔ የገቡ ሰው ነበሩ። እናም በዚህ በኩል ስናልፍ ሕዝቡ ስማቸውን ጠርቶ ፊት አውራሪ እናንተ ጋር ነው የገቡት ብሎ ሲጠይቀን ትዝ አይልህም አልኩት ቢንያምን። ለፖለቲካ ፍጆታ ስንል ፊት አውራሪ ሙዑዝ እኛ ጋር ናቸው እያልን ማለፋችንን አስታወስኩት። እርሳቸው ትውልዳቸውና ኑሯቸውም ሐይቅ መሳሃል ነበረ። ቤተ መንግሥት የሚመስል ቤት ነበራቸው። ወደ እርሳቸው ቤት እንድንሄድ ነበር ብንያምን የጠየቅኩት። ጓዶች እንደሆንን እንነግራቸውና ተመልሰን እስከምንወስድህ በአደራ አብረሃቸው እንድትቆይ እንጠይቃቸዋለን አልኩት። ብንያም ተስማማልኝ። ዮሐንስና ሌሎች የሚተባበሩን ገበሬዎች ተጨምረው ብንያምን በበቅሎ ይዘነው ሄድን። ፊት አውራሪ ቤት ስንደርስ በጣም መሽቶ ነበረ። በተባባልነው መንገድ አነጋገርናቸውና ብንያምን በአደራ ሊደብቁልን ተስማሙ። ደስ ተሰኘው። በቀጣዩ ቀን ጠዋት ብንያምን ተሰናበትኩና የአሲምባ ጉዞዬን ቀጠልኩኝ። ከመቀሌ ከተነሳው በኋላ 2 ቀናት ጨርሼ 3ኛውን ጀምሬዋለሁ። አጋሜ ወረዳ ልገባ የሰዓታት ጉዞ ይቀረኛል። ጉዞ ያላለቀም። ጥቂት እንደሄድኩኝ ቆም ብዬ ወደ ሰሜን ምስራቅ በኩል ተመለከትኩኝ። ልቤ ወከክ ብሎ የተከፈለ መሰለኝ። ዓይኖቼ በእውን የተመለከቱትን ልቤ መቀበል አቃተው። የማየውን እውነት ውስጤ መቀበል አቅቶት አንገራገረ። ይህ ሕልም ነው ወይስ እውን? እውነት በሕይወት ተመለስኩ ማለት ነው? ብዙ ጥያቄዎች በአእምሮዬ ውስጥ ይመላለሳሉ። በደንብ እንዲታየኝና ልቤ አምኖ እንዲቀበል ከፍታ ቦታ ላይ ወጥቼ ለመመልከት አሰብኩና ወደዚያው ሄድኩኝ። በኮረብታው ጫፍ ላይ ቆሜ ስመለከት የደስታ ስሜት ውስጤን አናወጠው። ደስታዬን መቆጣጠር አቃተኝ። እግሮቼም የተብረከረኩ መሰለኝ። ዓይኖቼ ፈጠው ያን ትንግርተኛ የናፍቆቴን ዳር፣ የበረሃ ቤቴን፣ የጓደኞቼን መሰብሰቢያ፣ የዓላማዬ መሠረት የሆነውንና ብዙ ጊዜ የወጣሁትንና የወረድኩትን የአሲምባን ተራራ ከጥግ እስከ ጥግ ተመለከትኩኝ። አሲምባ ብቻ ሳይሆን በዙሪያው ያሉ ተራሮችም በደንብ ታዩ። በማየው ነገር የበለጠ እርግጠኛ እየሆንኩ ስመጣ ውስጤ በስሜት ሲቃ ተይዞ እውነቱን ለመቀበል ተገደደ። አዎን፣ ወደ ቤቴ ለመዳረሴ እርግጠኛ ስሆን ሆድ ባሰኝ። ከቁጥጥሬ ውጪ እምባዬ በግራና ቀኝ ጉንጮቼ ኩልል እያለ መውረድ ጀመረ። በጸጥታ ነባሁ። አሲምባንና ጓዶቼን ተወልጄ ካደግኩበት ቀዬና ከቤተሰቦቼም የበለጠ ማፍቀሬ እየገረመኝ አለቀስኩኝ። አሲምባ ደርሼ ሁሉን እስከምረዳ ቸኮልኩኝ። የእነዚያን መጨረሻቸውን ያላወቅኩትን ጓደኞቼን ወሬ እስከምሰማ ጨነቀኝ። አሲምባ ቀርተው የነበሩት ጓዶችስ የወሎ ጉዟችንን መጨረሻ ሰምተው ከሆነ ምን ብለው ይሆን? እስካሁን ሰምተው ካልሆነስ እንዴት ብዬ ይሆን የምነግራቸው? ምናልባት ከዚያ መዓት ወጥተው ከኔ ቀድመው አሲምባ ለመርዶ ነጋሪነት የበቁ ጓዶች ይኖሩ ይሆን? ከሌሉ ግን መርዶ ነጋሪው እኔ መሆኔ ነው። ታዲያ ለጓዶቼ የወንድሞቻቸውን መርዶ እንዴት ነው የምነግራቸው? የጁሊያኖን አሟሟት ሲሰሙ ምን ይሉ ይሆን? የደበሳይንስ ነገር? ወይኔ ደበሳይ፣ ያ ሁሉ ደም ፈሶት ይተርፍ ይሆን? እኔ እንጃ፣ በፍጹም አይመስለኝም። ግን ምን ይታወቃል? የደበሳይ ሰውነት ግዙፍና ጠንካራ ስለሆነ ይተርፍ ይሆናል።
እነዚያ ሁሉ የተማረኩ ጓዶች ዕጣ ፈንታስ ምን ሆኖ ይሆን? መቼም ገበሬዎቹ ማንነታቸውን ካወቁ በኋላ ይገድሏቸዋል የሚል ግምት የለኝም። ነገር ግን ፈጥኖ ደራሾች ይመር ንጉሴ ዘንድ መጥተው እንደነበረ ሁሉ እያንዳንዱ ምርኮኛ አለበት የተባለ ገበሬ ቤት እያሰሱ መሄዳቸው አይቀርም። ገበሬዎቹ ሁሉ እንደ ይመር አንገታቸውን ይሰጡላቸዋል ለማለት ከባድ ነው። ስለዚህ አብዛኛዎቹ በደርግ እጅ መውደቃቸው አይቀርም። ደርግ ደግሞ የኢህአፓን ስም እንኳን ሲሰማ ቀልቡን ነው የሚስተው። ከደርግ እጅ በምንም መንገድ በሕይወት ይወጣሉ ብሎ ማሰብ የማይሆን ነው። ቢያንስ ለተልእኮ ከወጣነው ውስጥ እኩሌታው ያክል ሳይማረክ አይቀርም። በዚህ አይነት ከመቶ የማያንሱ ጓዶች በደርግ እጅ ገብተው ሞት የማይቀርላቸው ሊሆን ነው። ለዚያውም የእስር ቤቱን ምርመራና ስቃይ ሳይቀምሱ መሞት አይኖርም። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 14 አብቅቷል። በቀጣይ ክፍል 15ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።